የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ያላቸውን ድጋፍ ገልጸዋል። ፑቲን ለማዱሮ ያላቸውን ድጋፍ የገለጹት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማዱሮ ላይ የሚያደርጉት ጫና ከፍተኛው ደረጃ ላይ በደረሰበት ጊዜ ነው። ትራምፕ የማዱሮ ቀናት እየተቆጠሩ ናቸው ሲሉ ከስልጣን እንዲወርዱ ግፊት እያደረጉ ባለበት ፑቲን ለማዱሮ ያላቸውን ስልታዊ አጋርነት ባደረጉት የስልክ ንግግር ማረጋገጣቸውን የክሬምሊን መግለጫ አረጋግጧል። ሩሲያና ቬንዙዌላ የስልታዊ አጋርነት ስምምነት ማድረጋቸውም ይታወሳል። የክሬምሊን መግለጫ ፑቲን ለቬንዙዌላ ሕዝብና ለማዱሮ መንግስት ያላቸውን ድጋፍ መግለጻቸውን ጠቁሟል። የማዱሮ መንግስት ውጫዊ ግፊቶች በጠነከሩበት ብሔራዊ ጥቅምንና ሉዓላዊነትን የማስጠበቅ ፖሊሲን እንደሚደግፉም መግለጻቸውን በማመላከት የአሜሪካ ፕሬዝዳንት ትራምፕ የማዱሮ መንግስት እንዲወድቅ የሚያደርገውን ግፊት ለመቋቋም የሚያደርገውን ጥረት እንደሚደግፉ ጠቁሟል። ፑቲን ከማዱሮ ባደረጉት የስልክ ንግግር በንግድና ምጣኔ ሀብት፣ በኃይል ዘርፍ፣ በፋይናንስና ሌሎች ዘርፎች የጋራ ፕሮጀክቶችን ለመስራት ለመተባበር ያላቸውን ቁርጠኝነት መሪዎቹ መግለጻቸውም ተመላክቷል። ሩሲያና ቬንዙዌላ ያላቸውን ትብብር አሜሪካ በካሪቢያን ያላትን የጦር ቁመናና በሀገሪቱ ላይ የምታሳድረውን ጫና ከፍ ካደረገች ጀምሮ መጠናከሩ ታይቷል። ፑቲንና ማዱሮ የስልክ ንግግር ማድረጋቸው ፕሬዝዳንቱ ከወራት በፊት ወደ ሩሲያ አምርተው የሩሲያን የድል ቀን ካከበሩ ወዲህ ትልቁ የሀገራቱ መሪዎች ንግግር ሆኗል። ማዱሮ ከፑቲን የስልክ ቆይታ ያደረጉት ተቃዋሚያቸውና የኖቤል ሰላም ተሸላሚዋ ማሪያ ኮሪና ማቻዶ በኖርዌይ የማዱሮ መንግስት ሀብቶቹን ከመጠቀም ለማስቆም ዓለም አቀፍ ድጋፍ እንዲኖር ጥሪ ባቀረቡበት ነው። ማቻዶ ከ24 የቬንዙዌላ ምርጫ ወዲህ ተደብቀው እንደነበር ሲገለጽ አሜሪካ ከቬንዙዌላ ወደ ኖርዌይ እንዲጓዙ ሁኔታዎችን ማመቻቸቷን አስታውቋል። ከአሜሪካ በኩል በትራምፕ አስተዳደር ማዱሮ ከስልጣን እንዲለቁ ያለው ፍላጎት በግልጽ እየታየ ሆኗል። ማዱሮ ከስልጣን ለቀው ወደ ፈለጉት ሀገር እንዲጓዙ ጭምር በግልጽ ጥያቄ ቀርቦላቸዋል። አሜሪካ በቬንዙዌላ የባህር ዳርቻ የነዳጅ መርከብን መያዟን ተከትሎ ፑቲን ለቬንዙዌላና ለማዱሮ አስተዳደር ያላቸውን ድጋፍ ገልጸዋል። ቬንዙዌላ የአሜሪካን ድርጊት ዓለም አቀፍ የባህር ላይ ወንበደና ስትል የኮነነችው ሲሆን አሜሪካ በሚሊዮን ዶላሮች የሚገመት ነዳጅ እንደያዘች የተገመተችውን መርከብ ስትይዝ ከኢራንና ቬንዙዌላ የተከለከለ ነዳጅን በማጓጓዝ ለሽብርተኛ ቡድኖች የገቢ ምንጭ የሆነች ናት ብላለች። ዋሽንግተን የነዳጅ መርከቧን ከመያዟ በተጨማሪም በቬንዙዌላ መርከቦች በፕሬዝዳንት ኒኮላስ ማዱሮ ቤተሰቦች ላይ ተጨማሪ ማዕቀቦችን ጥላለች። የፕሬዝዳንቱ ቤተሰቦችና መርከቦች የቬንዙዌላ ነዳጅን የሚያንቀሳቅሱ መሆናቸው ተመላክቷል። ማዕቀብ የተጣለባቸው የፕሬዝዳንቱ ቤተሰቦችና መርከቦቹ የቬንዙዌላ ነዳጅን የሚያጓጉዙ መሆናቸው ተመላክቷል። የመርከብ ተቋማትም ጭምር የቬንዙዌላ ነዳጅን በማዘዋወር በማገዝ የማዕቀቡ ሰለባ ሆኗል። የማዱሮ ቤተሰቦች ቀድሞውን በአሜሪካ በአደንዛዥ ዝውውር ጭምር የተከሰሱ መሆናቸው ተጠቁሟል። በአሜሪካ ማዕቀብ የተጣለባቸው 6 መርከቦች መካከል 4ቱ የፓናማ ሰንደቅን ይዘው የሚንቀሳቀሱ ሲሆኑ ቀሪዎቹ የኩክ ደሴቶችንና የሆንግ ኮንግ ሰንደቆችን ይዘው የሚንቀሳቀሱ መሆናቸውም ተመላክቷል። አዲሱ ማዕቀብም የትራምፕ አስተዳደር በቬንዙዌላ ላይ የሚያደርገውን ጫና ከፍ አድርጎታል። የነዳጅ መርከቧ በቬንዙዌላ ዳርቻ አቅራቢያ መያዟ የሀገሪቱን የነዳጅ ወጪ ንግድ ሊያስተጓጉለው ይችላል የሚል ስጋት ባሳደረበት ተጨማሪ ማዕቀቦች መጣላቸው ስጋቶቹን ይበልጥ ከፍ ያደረገ ሆኗል። የፕሬዝዳንት ማዱሮ ዋነኛ ተቃዋሚዋ ማቻድ በኖርዌይ የማዱሮ መንግስት ሀብቶቹን እንዳይጠቀም ዓለም አቀፍ ድጋፍን በጠየቁበት የትራምፕ አስተዳደር የቬንዙዌላ ነዳጅን የሚያጓጉዙ መርከቦች ላይ ማዕቀብ መጣልን መርጧል። ይህ እንቅስቃሴ በሀገሪቱ ምጣኔ ሀብትና በማዱሮ አስተዳደር ላይ ከፍተኛ ጫና ያሳድራለም ተብሏል። ቬንዙዌላ የተረጋገጠ የነዳጅ ክምችት በመያዝ ከዓለም ቀዳሚው ሀገር መሆኗ ይመለከታል። የትራምፕ አስተዳደርን የካሪቢያን እንቅስቃሴንም የነዳጅ ቀኝ ግዛት እንቅስቃሴ ነው ስትል መግለጿ ይታወሳል። ከተንታኞችም አሜሪካ በቬንዙዌላ ላይ ጫና እያደረገች ያለው በምዕራባዊ ንፍቀ ክበብ ያላትን የነዳጅ በላይነት ለማስጠበቅ ነው የሚሉም አሉ። የደቡብ አሜሪካ ሀገሯ ቬንዙዌላ ከፍተኛ የነዳጅ ሀብት ይዛ ከአሜሪካ በቅርብ ርቀት ላይ ብትገኝም ለወዳጅነት ከአሜሪካ ይልቅ ሩሲያን ትመርጣለች። የሩሲያው ፕሬዝዳንት ፑቲንም ለፕሬዝዳንት ማዱሮ ያላቸውን ድጋፍ በነበራቸው የስልክ ንግግር አረጋግጧል። አሜሪካ ፕሬዝዳንት ማዱሮን በአደንዛዥ ዝውውር መሪነት በሽብርተኝነት መፈረጇ ይታወቃል። በካሪቢያን እያደረገች ያለውን ዘመቻም የአደንዛዥ ዝውውርን ለመግታት ነው ትላለች። ቬንዙዌላ በዚህ ያለሽው የመንግስት ግልበጣ ለማካሄድ ነው ስትል አሜሪካን ትወነጅላታለች። አሜሪካ በቬንዙዌላ የባህር ዳርቻ የነዳጅ መርከብን መያዟን ተከትሎ ማዱሮ ቬንዙዌላ አስፈላጊ ከሆነ የአሜሪካን ጥርስ ለመስበር ተዘጋጅታለች ሲሉም ዝተዋል። ፕሬዝዳንቱ ቀድሞ ሲናገሩት እንደነበረውም የትራምፕ ዘመቻ የቬንዙዌላን ነዳጅ ኢላማ ያደረገ ነው ብለዋል። ቬንዙዌላ በቀን እስከ 1 ሚሊዮን በርሜል የሚደርስ ነዳጅን በማምረት የምትታወቅ ሀገርም ናት። የማዱሮ መንግስት ዋነኛ ገቢም በነዳጅ ወጪ ንግድ ላይ የተመረኮዘ ነው። ቬንዙዌላ ለዋነኛ ነዳጅ አቅራቢ ሀገራቱ ህብረት ኦፔክ የነዳጅ ምርትን ዓለም አቀፍ ሁኔታ ይጎዳልና የትራምፕን ወረራ አስቁሙልኝ ስትል መጠየቋም ይታወሳል። አሜሪካ የቬንዙዌላ ነዳጅን የሚያጓጉዙ ተጨማሪ መርከቦችን ለመያዝም ጦሯን ዝግጁ
ማድረጓ እየተመላከተ ነው። በሚሊዮን ዶላሮች የሚገመት ነዳጅ ይዛ በአሜሪካ የተያዘችው መርከብም ወደ አሜሪካ ወደብ እንደምትወሰድ የነጩ ቤተ መንግስት ቃል አቀባይ ካሮላይን ሌቪት አረጋግጠዋል። አክለውም ማዕቀብ የተጣለባቸው መርከቦች ህገወጥ ነዳጅን ይዘው ሲጓዙ አንመለከተም ብለዋል። የተያዘችውና ስኪፐር የተሰኘችው መርከቧ በአሜሪካ በማዕቀብ የተከለከለ ነዳጅን በማጓጓዝ የኢራኑ ኩድስ ፎርስንና ሄዝቦላን በመደገፍ ማዕቀብ የተጣለባት እንደነበረች ተጠቁሟል። የአሜሪካ በካሪቢያን ያደንዛዥ ዝውውርን ለመግታት በሚል የጀመረችው የጦሯን ቁመና ማጠናከር በቀጠናው ያለውን ውጥረት ባባባሰበት ቬንዙዌላ ይበልጥ ጫናው ያረፈባት ሀገር ሆናለች። በቀጠናው ያሉ ሀገራት የአሜሪካን እንቅስቃሴ እንደማይደግፉ ቢያስታውቁም የቬንዙዌላ የቅርብ ወዳጆች ኒካራጓና ኩባ ናቸው። ሆኖም ቬንዙዌላ ከአሜሪካ የኃይልና ምጣኔ ሀብት ተፎካካሪዎቹ ሩሲያና ቻይና የቅርብ ወዳጅነት አላት። ፑቲን አሁን ላይ ድጋፋቸውን ድጋሜ ከመግለጻቸው በፊትም ሀገራቱ የአሜሪካን የካሪቢያን እንቅስቃሴ ነቅፈዋል። የአሜሪካ ባለስልጣናት ቢክዱም አሜሪካ በቬንዙዌላ ላይ እያሳደረች ያለው ወታደራዊ ጫና የቬንዙዌላን ከፍተኛ የነዳጅ ክምችት ለአሜሪካና ምዕራባውያን ተቋማት ክፍት ለማድረግ ነው በሚል ዋሽንግተን ትተቻለች። ሩሲያና ቬንዙዌላ ስልታዊ ትብብር ስምምነት ማድረጋቸው ሲታወቅ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ቬንዙዌላን በመከላከያዊ ዘርፍ ሩሲያ ልታግዛት እንደምትችል ቢገልጹም ከአሜሪካ በኩል ጥቃት ቢከፈትባት ሞስኮ ወታደሮቿን ከመላክ ይልቅ የኦርሽኒክ የባላስቲክ ሚሳይልን ልትልክላት እንደምትችል ወታደራዊ ተንታኞች ጠቁሟል። ሩሲያና ቬንዙዌላ ለ10 ዓመታት የዘለቀ የንግድ ምጣኔ ሀብታዊና ወታደራዊ ትብብር እንዳላቸው ይመላከታል። አሜሪካም ከየብስ ዘመቻ ይልቅ በቬንዙዌላ የአየር ጥቃቶችን ማድረግን ልትመርጥ እንደምትችል ይገለጻል። ለዚህ በምክንያትነትም ለእግረኛ ጦር ከአሜሪካ ወደ ካሪቢያን ለማጓጓዝ የሎጂስቲክስ እጥረት ሊገጥማት ይችላል የሚለው ይነሳል። አሜሪካ በካሪቢያን ዘመቻዋ የቬንዙዌላው ፕሬዚዳንት ማዱሮ ከስልጣን እንዲወርዱ ጫና ማሳደሯን በማጠናከር የሀገሪቱን የነዳጅ ወጪ ንግድን ኢላማ አድርጋለች። የደቡብ አሜሪካ ሀገሯ ቬንዙዌላ ጋር ሩሲያ ፕሬዚዳንት ቭላዲሚር ፑቲን ደግሞ ቢያንስ በዲፕሎማሲ ደረጃ ለማዱሮ አስተዳደር ያላቸውን ድጋፍ በድጋሜ አረጋግጠዋል።